ኦርቶዶክሳዊ ሆኖ በድብቅ ጓዳ ውስጥ አቴቴ ጨልያለች የእናት አባቴ አምላክ ተብሎ የሚካደም የሚጓራለት እንተናለን ቡና ሴሪሞኒ ያለው ከዛ ጎን ለጎን ደግሞ ታቦትም ደግሞ ይሸኛል ማተብም ታስሯል ነጠላም ተለብሷል ግራ የሚያጋባ ህይወት ኖረን እንዴት ነው ታዲያኛ ምን ጸድቀው እንዴት ነው ልጆቻችን መናፍቅ ስላልሞት የመንፈስ ሃይማኖት ያስቀይራል ጠቋር መንፈስ ወንድማማችና ህትማማቾችን ይበክላል ደፋር ነው አይኑን ያፈጠ የነበረው መንፈስ ሄደ ይሄ መንፈስ ደግሞ ከባድ ነው እናት ልጇ ላይ ነው ካፈጠጠች ልጁ ይጎዳል ልጆቹ ይጎዳሉ አላልሞት የመንፈስ ሃይማኖት ያስቀይራል ጠቋር መንፈስ ወንድማማችና ህትማማቾችን ይበክላል ደፋር ነው አይኑን ያፈጠ የነበረው መንፈስ ሄደ ይሄ መንፈስ ደግሞ ከባድ ነው እናት ልጇ ላይ ነው ካፈጠጠች ልጁ ይጎዳል ልጆቹ ይጎዳሉ አትምቻቸው ልጆችሽን ባገኘሽው ነገር አትምቺ አትጩሂባቸው ስትጩሂባቸውም ስትረግሚያቸውም ስትቆጫቸውም ልጆቹ ላይ ያ ነገር ያርፍና ተቃራኒ ነው የሚሆንብሽ አሁንም እሱን ነው የሚያረጉት የምትጠየውን ነገር ነው የሚያረጉት አታርጉ ያልሻቸው ነገር ይደጋግማሉ ለምን ግብሩን ፈልጎ ስትመቻቸው ልጆቹን ግብሩ ነው ሰንበር ሲወጣባቸው ስታነስሪያቸው ባገኘሽው ነገር ስትፈነክሻቸው ስትወረጉሪያቸው ለሱ ምኑ ነው ደስታውና ግብሩ ነው አንቺ ላይ ሆኖ ልጆቹን እንደ ዶሮ እንደ በግ እየገበራቸው ነው እና ልጆችሽን አታንገላቺ እማማ እንደዚህ ነበሩ ህፃን ሆኖ ልጆቹን ስቂት ነበር የሚያደርጓቸው በኋላ ደግሞ ያሳዝኗቸውና ቅፍ አድርገው ደግሞ ያለቅሳሉ እንግዲህ እናት ስትቆጣ ትመስላለች ክፉ በሞት ስትለየን መከራ ነው ትርፉ የተባለው ኖርማሊ ቤት ውስጥ የምታግዘን ነገር የምትረዳን ነገር ከእናትነትም በላይ ስለሆነ ነው ወደዚህ ስትመጡ ደግሞ ወደ አይደለም የምትራገመው የምትናገረው ይድፋ ትልና ክፉ አናገረኝ ይላሉ መልሰው ስለዚህ እባካችሁን እናቶቻችን ልጆቻችሁ ለመሰቃየታቸውም ለመጎዳታቸውም ሃይማኖት ለመክዳታቸውም ትልቁ ተጠያቂ የምትሆኑት እናንተ ናችሁ 50 እና 70% 50 እና 70% ሁሌ ነው የምናገረው ይሄንን በየቤቱ የማየው ይሄንን ነው ጨሌ የሌለበት የኦርቶዶክስ ቤት የለም ማለት ይቻላል በጣም ጥቂት ቤት ነው ይሄን ትምህርት የምታዳምጡ ሰዎች እየሰማችሁ ነው በጣም ጥቂት ቤት ኦርቶዶክሳዊ ሆኖ በድብቅ ጓዳ ውስጥ አቴቴ ጨልያለች የእናት አባቴ አምላክ ተብሎ የሚካደም የሚጓራለት እንተናለን ቡና ሴሪሞኒ ያለው ከዛ ጎን ለጎን ደግሞ ታቦትም ደግሞ ይሸኛል ማተብም ታስሯል ነጠላም ተለብሷል ግራ የሚያጋባ ህይወት ኖረን እንዴት ነው ታዲያኛ ምን ጸድቀው እንዴት ነው ልጆቻችን መናፍቅስ የማይሆኑት ከባድ እኮ ነው ቤተሰቦች እና ሳልመክር ማላልፈው ነገር በብዛት ወደ ኦሮሚያ ክልል አካባቢ ወደ ወላይታ መስመር አካባቢ ያላችሁ ፕሮቴስታንት እምነት ተከታይ የሆናችሁና ቤተሰቦቻችሁም እንደዚህ ሆነባችሁ ኦርቶዶክሳዊም ሆናችሁ የትምህርት የምታዳምጡ ጋብዟቸው እስቲ ቤተሰቦቻችሁን ቼክ አድርጉ ወጋውት በኢየሱስ ምን ላይ ስልጣን የለው ምናምን ተወግተህ ነው ወጋውት የምትለው እንዴት ነው እንዴ የተወጋ እንዴት ይወጋል ምናልባት በክርስቶስ ፍቅር የተወጋ ነው እንደዛ የሚሆነው እንጂ በፍጹም መጀመሪያ መንፈሱ እኮ ቦታ ይዟል ቤት ውስጥ ቦታ ይዞ ነው ኦርቶዶክስን በደንብ ሳታቋት ሰንበት ትምህርት ገብታችሁ ኮርስ ሳትማሩ እንደው የሆነ መንፈሳዊ ዕውቀት እንኳን ሳይኖራችሁ እንዴት ነው ሌላ እምነት ውስጥ ሄዶ ምልክትን አይቶ ፓስተርን ተከትሎ ለበሽታ ለመፈወስ ብላችሁ ወይ ቄስ ኦርቶዶክስ ውስጥ ያሉ ጳጳሳትና ቀሳውስት አገልጋዮች ሲያመነዝሩ ፖለቲከኛ ሲሆኑ ዘረኛ ሲሆኑ አይታችሁ በመውጣት ሃይማኖት ይቀየራል ሃይማኖት እኮ ሌላ ነው ዘውጉ ዶግማ ቀኖና ትውፊት ስነ መለኮት የሚባለውን ትምህርት አውቃችሁ ነው መርምራችሁ መውጣት ያለባችሁ ዋና የሚባለው ኢየሱስ ክርስቶስ ብቻ ነው አይደል መጀመሪያ ዋና የሚባለው ከዛ በኋላ ያሉት ከስራ ያሉትም ቅዱሳንና ክብር ለሚገባው ክብር ስጡ የተባሉት ናቸው መላእክት ድንግል ማርያም ዋና ግን ዶግማው ግን ኢየሱስ ክርስቶስ ነው ነገረ መለኮቱ እሱ ነው ዋናው ተበላሽቶ እስር ሌላ ነገር ውስጥ መብካካት አስፈላጊ አይደለም ያንን ደግሞ እንዲበላሽ የሚያደርገው ደግሞ ልጆች ከቤተ ክርስቲያን እንዲርቁ በማድረግ ነው ልጆች ከቤተ ክርስቲያን ይርቃሉ ዝም ብሎ ገባ ወጣ ዱርዬ ሆነው ምናምን እዛም ይያሉ ይኖሩና በመሃል መናፍቅ ጠለፍ ያደርጋቸዋል ጌታ እኮ ላንተ ሞቶልሃል ኢየሱስ እኮ ሞቶልሻል ይሄ እኮ እንደዚህ ብትቀበዩ እኮ ለዘላለም እንደዚህ ትሆኛለሽ ማብሮ ይሰብኳቸዋል አይደለም በቃ ስነ ምግባራቸው ጸባያቸውን አይቶ ይለወጣሉ የበግ ለምድ የለበሱ ተኩላዎች የተባለው ይሄንን ነው እነሆ ኢየሱስ ሲናገር በምኖች መካከል ማንን ልካችሁ እናንተ እንዴት አድርጌ ልካችኋለሁ በተኩላዎች መካከል እንደምን ልካችኋለሁ እንደ በግ እንደገና ሲናገር ደግሞ ነጣቂ ተኩላዎች ብሎ ተናግሯል የበግ ለምድ ለብሰው ሲል ምን ማለት ነው የዋሃን መስለው ማለት ነው አይደል ራእይ ዮሐንስ ምዕራፍ 13 ላይ እኮ ይናገራል አይደል አውሬው ዘንዶ
የበግ ቀንዶች አሉት፣ ግን እንደ ዘንዶ ነበር የሚናገረው፣ እንደ አውሬ ነበር የሚናገረው ይላል። ግን ምኖቹ ቀንዶቹ ምንድናቸው? የበግ ቀንዶች ይመስላሉ ይላል። የበግ ቀንድ ማለት እንደ ክርስቲያን ማተብ ማንጠልጠል ማለት ነው። በግ መከላከያው፣ በግ በክርስቲያን ይመስላል፣ በግ በየዋሃን ይመስላል፣ እንደ በግ ቀንድ ይመስላል ይልና ማተባችንን ክርስትናችንን ወይም ደግሞ አስተምህሮውን ኢየሱስ የሚለውን ስም መንፈሳዊ ሕይወትን ያሳያል። ግን ትንፋሹ ንግግሩ የዘንዶ ትንፋሽ ነበረ ነው የሚለው ራዕየ ዮሐንስ 13 ላይ። ያንን ነው መረዳት ያለባችሁ። ስለዚህ በውስጣችን ሆኖ እምነትን የሚያስከዳው ማን እንደሆነ በደንብ ማወቅ ያስፈልጋል። ተጠመቁ፣ ስገዱ፣ ጹሙ፣ ጸልዩ፣ ንስሐ ግቡ፣ ቁረቡ ሲባል እኮ ዝም ብሎ ተራ ቃላት ሆኖ አይደለም። ይህንን መንፈስ ለመምታት ነው። ቅዳሴ 2 ሰዓት እንዲሆን የተፈለገው ለምንድን ነው? ከዛም በላይ ሰዓታት አለ፣ ኪዳን አለ፣ ማህሌት አለ። ይህ ሁሉ ነገር አጠቃላይ ከ24 ሰዓት ውስጥ 18 ሰዓት ሙሉ የሚቆምባት ቤተክርስቲያን ናት። እንደው 24 ሰዓት በሉት በአጠቃላይ እየተፈራረቁም ስለሆነ ለምንድን ነው ያስፈልገው? እግዚአብሔር የማይሰማ ሆኖ አይደለም እያለን እየጮህን እኮ እሱ በቃ በዚህ ጮህት በጣም አስረዝመ ስለ ጮህን የሚሰማ ሆኖ አይደለም። ለራሳችን ጥቅም ሲባል ነው። በዚህ ሂደት ውስጥ ስልችት የሚለው መንፈስ አለ በውስጣችን ቀሚታክተው በቃ ልውጣን ቀን አልፈልግም እነሱ ለአምላካቸው ይሄን ያክል እየቆሙ ብሎ ምርር የሚለው የሚያንገሸግሸው አለ። ዛሩ ውጣ ሲባል የማይወጣ ግን በሂደት በጾም ጸሎት እያልን እያዛጋን እየተንጠራራን እያልን በቃ ቁጭ ቅዳሴ ለቁጭ እንላለን፣ እንነሳለን፣ ቁርጥርጥ ያደርገናል፣ ሀሳባችን ይበተናል። ይሄ እኮ ዛሩ ሲረበሽ ነው። ይሄ መንፈስ በሂደት ነው የሚወጣው። ለዚህ ነው ቅዳሴው ረዘም እንዲል የተደረገው። ይህ መንፈስ ያለ ጾም ጸሎት በስተቀር በሌላ አይወጣም የተባለው ማርቆስ 9:26 ላይ ለዚህ ነው። ግን ጌታ ሲያወጣው ምን አለ? አንተ ሰይጣን፣ አንተ ዲዳና ደንቆሮ መንፈስ ውጣ አለሃለሁ፣ ከእንግዲህም እንዳትመለስበት ብሎ ነው ያለው። የሚመለስ መንፈስ አለ ማለት ነው። እንዳትመለስ ሲል እኮ ተመልሶ ሊመጣም ይፈልጋል ማለት ነው። አንተ ዲዳና ደንቆሮ ነው ያለው። ይህ መናፍቅ የሆነ መንፈስ፣ ይህ ዛር የሆነ መንፈስ፣ ይሄ ግትር የሆነ መንፈስ ጆሮም የለውም አፉም ዲዳ ነው። አንተ ዲዳና ደንቆሮ ማለት ደንቆሮ ጆሮ ነው፣ ዲዳ ማለት ነው አይናገርም። ለዚህ ነው ሲሰብኩን ስንመልስላቸው ስንከራከራቸው የማይሰሙን ማን እንደማመጣው ደንቆሮ መንፈስና ዲዳ የሆነ መንፈስ ውስጥ ስላለ ነው። ሰዎቹንም እንደዛው ያደርጋቸዋል። መደማመጥ የለም። ግትር፣ ሁሉም መሸነፍን የሚጠላ ቃሉ እውነት ሆኖ በልቡ ገብቶ እያለ ሽንፈትን ጠልቶ በሚዲያ ላይ በቲክቶክ ላይ ምናምን ቃሉን ዞር እጥፍ እያሉ ለዓለማመን ይሞክራሉ። እውነት የሆነውን ቃል ሰምተውት እኮ ብዙ የሚከራከሩ አሉ፣ በጣም ብዙ የሚጨቃጨቁ አሉ። እና እኔ ግን ስኬታማ የሆንኩት የመናፍስትን ሴራ በማስተማር ነው። መናፍስት የሚያሴሩትን ሴራና ማን ነው መናፍቅ የሚያደርገው የሚለውን መንፈስ በማስተማር ነው ስኬት። እንዴት ብትሉ ይሄ መንፈስ ሲመታ ነው ፓስተር የተባለውም የመጣው፣ ኳየር የተባለውም ብዙዎቹ የመጡት እንጂ በክርክር አልመጡ። ከስንት አንድ ነው። ከስንት አንድ ልባቸውን ምልስ ታደርጋለች እመቤታችን ኢየሱስ ክርስቶስ በህልም ያሳያቸዋል። እና እንደው ባካችሁን ሌላ እምነት ውስጥ ያላችሁ ሰዎች ይህን ትምህርት እያዳመጣችሁ ከሆነና ቀና ልብ ካላችሁ ጌታ ኢየሱስ ክርስቶስን የእውነት የምታመልኩት ከሆነ ኦርቶዶክስ ውስጥ አላጣችሁትም፣ አታውቁትም። ስለማታውቁት ነው እንጂ አላጣችሁትም። ብትፈልጉት ታገኙታላችሁ። ፍንትው ብሎ በገሃድ ነው የምታዩት። በገሃድ ትናንት በላይቭ ላይ 145ኛ ኤፍታህ ላይቭ ላይ የተናገርኩትን ሰምታችኋል አይደል? እኚህ እናት የአሰካራም ሰው ለቁም ነገር ካበቃቸው በኋላ ቆርበው ወደ ቤታቸው ሲገቡ ኢየሱስ ክርስቶስ ከስዕል ውስጥ እንዴት እንደወጣ ወጥቶ እንዴት አድርጎ ቁጭ በይ ተኝ ብሎ እንዴት እንዳስተኛቸው ከዛ በኋላ በህልም እንዴት እንደተገለጠላቸው ነግሬያችኋለሁ። ይኸው የቃላት ጨዋታ አይደለም። እኚህ እናት እኮ ምንም አልተማሩም እኮ እኚህ አሁን የገጠመኙ ባለቤት አልተማሩም፣ ፊደል እንኳን አያውቁም። ትንሿም ገና ፊደል እየቆጠረች ነው። ግን ተምረናል ብሎ የሚያስቡት ልጆቻቸው ግን በማን ተማረኩ? ማን ልብ ውስጥ ባለ ባልተማሩት የዋሃን በሆኑት እናቶች ልብ ውስጥ ባለ እምነት ተማረኩ። ዋናው የፊደል መቁጠር አይደለም። ዋናው ሰልጠኛለሁ ብሎ ልብስ መቀየር የሆነ ሲዩት የሆነ እንትኖችን ሱፎችን በመልበስ አይደለም። መድረክ ላይ በመጮህ አይደለም። መጽሐፍ ቅዱስን የደህንነት ትምህርቱን ተምሬዋለሁ በሚለው አይደለም። ጨለማውንና ብርሃኑን ለይቶ በማወቅ ነው። እውነተኛ የሆነው ነገር በመረዳት ነው። የነበሩበትን እምነት በማጥናት ነው። ዋናው እሱ ነው። እምነት ማለት ከልብ ፈንቅሎ የሚወጣ
ለክርስቶስ የሚቀርብ መስዋዕት እንጂ በልብስ የሚሸወድ ነገር አይደለም። በቃላት የምናወራው አይደለም። ስለነበረን ሰዓት ሁሉ አምላካችን ስም የተመሰገነ ይሁን።